ከብቶች ሲታመሙ እዚህ አካባቢ ከዚህ ላይ እየቀዱ ሲሰጣቸው ይፈወሱበት ነበር። ሽንቁሩ ሚካኤል ጸበሉ በተጀመረ ጊዜ አንድ ርኩስ መንፈስ ያደረባት አንዲት እህት በቀትር ሰዓት እዚህ መታ ስትቀዳ ከዚህ ከግንዱ ስር ስትቀዳ ከዚህ ላይ ታላቅ ትልቅ ነጭ ነብር ወርዶ እዚች ድንጋይ ላይ ሲያርፍ ስትሸነግጥ እላሏ ላይ ያለው ርኩስ መንፈስ ይሽሮገደላት እና ይህ ጸበል በቅድስት አርሴማ በተጀመረ ጊዜ በመጀመሪያ በስሟ በተሰየመ ጊዜ ከባህር ዳር ከዩኒቨርሲቲ አንድ ልጅ መጥቶ እዚህ ታሞ ከሆድ ውስጥ ትልቅ እባብ 2 እባብ ወጥቶለት በመጀመሪያ አንድ ቁጥር ወጣ ነው መጽሔት ላይ የሚገኝ ነው እባቡ የልጁም ስም እዛ ላይ ይገኛል ማለት ነውና ጸበሉ እንደምታዩት ተከርሰ ምድር ከመውጣቱም በላይ ይህ ዛፍ ከዚህ ዛፍ ውስጥ ነው የሚመጣው የትም አይመጣም ከዚህ ውስጥ ይወጣ ነው በክረምት አይጨምርም በበጋም አይቀንስም አቅሙ በዚህ ልክ ነው አገልግሎቱም ድፍን 24 ሰዓት ቀን ከሌሊት ለምዕመናኑ አገልግሎት የሚሰጥ ጸበል ነው በዚህ ወርዶ ቤተክርስቲያኗም ያለችበት የዚህ የጸበሉ እንትን ነው ከዛ ነው ወደታች ወደ ተዘጋጀለት ስፍራ ሄዶ በሴቶችም ወንዶችም ጋር አገልግሎት ይሰጣል እንቁራሪት ነው ከሆዱ አውግስት አንድ ወለተ ማርያም የምትባል ቤታችን እዚህ መጣ ቦታውን ስራ ጠብቃ እንደደረሱ ንሳ ይገባል ንሳ ተገባ በኋላ ወደ ጸበሉ ይሄዳሉ 7 ቀን ተጠምቃ ከ7 ቀን በኋላ ከሆዷ ውስጥ የእንቁራሪት ወጥቶላታል ወለተ ማርያም የምትባል ቤታችን ናት ሌላው ይህ የምታዋት ቤታችን ፊቷ እንደዚህ ያለ ማዲያት ተደላጭቶ ነበርና የአርሴማን ታሪክ ሰምታ መጣ 7 ቀን እዚህ በመቀመጥና ቅባ ቅዱስ በመቀባት የማራን ጸበል በመውሰድ የበፊት መልኳ ይሄ ነበረ ከዳነች በኋላ ያለው መልኳ ይሄንን ይመስላል ያው ጸበሉ የሚወጣበትን ተናግረናል ለአዲስ አበባ ቅርብ ነው ለሰራም እዚህ ተጠምቆ ለመሄድ ጸበሉ ለሊትም ጭምር አገልግሎት ስለሚሰጥ በማንኛውም ሰዓት መጥቶ ተጠምቆ መሄድ ይቻላል አይዘጋም እንደሌላው ጸበል ቦታ የመፈኪያ ሰዓት የመዝጊያ ሰዓት የለውም ጸበሉ ክፍት ነው 24 ሰዓት አገልግሎት ይሰጣል ማለት ነው ከከርሰ ምድር ነው የሚወጣው አዳኝነቱ ፈዋሽነቱ በብዙ ላይ የተገለጸ ነው ወደ ቀን እንደዚህም በየጉባኤው ላይ የምንመሰክረው ታላቅ ምስክርነት ነው በተለይ የሚሰጠውና እየመጣ ማንንም ሰው ምዕመናን ወደዚህ እየመጡ መፈወስ መዳን ይችላሉ እኛም ለአገልግሎት እነሱን ተቀብለን ለማገልገል ዝግጁ ነን ዛሬ ደግሞ የምንገኘው አካኮ ምዕራፈ ቅዱሳን ዳግማዊት ስሪንቃ ቅድስት አርሴማ ጸበል ላይ ነው የምንገኘው ስለዚህ እዚህ ቦታ ላይ መጥቶ ያልዳነ ምንም መልስ ያላገኘ ሰው የለም ተመልከቱት ይሄ እንቁራሪት ከሆዳቸው ውስጥ የወጣው ተመልከቱት ይሄ ደግሞ ፊቷ በእንደዚህ አይነት ነበረ አሁን ደግሞ በዚህ ውብ በሆነ ሁኔታ ልክ እንደ አርሴማ ነው የሆነችው እውነት ለመናገር የአርሴማ ጸበል ነው ይሄን ለምጽ ያጠፋው ይሄ ታሪከኛ ቦታ ነው እዚህ ቦታ ስትመጡ አዳራሽ መቀመጫ ምንም ችግር የለም መጣችሁ መጠመቅ ትችላላችሁ ችግራችሁን ለቅድስት አርሴማ መንገር አለባችሁ ችግር ያለባችሁ ሁሉ ፈውስ በቅድስት አርሴማ አለ መዳን ያለባችሁ ኤችአይቪ ካንሰር ሟርት ድግምት ያለበት ሁሉ በቅድስት አርሴማ ይወጣል ይቺ ቦታ ታሪካዊ ቦታ ናት ዳግማዊት ስሪንቃ ቅድስት አርሴማ ነው የምትባለው ስለዚህ በቅድስት አርሴማ ስም እንነግራችኋለን እዚህ መጣችሁ ፈውስ እንድታገኙ እንደምታዩት ይሄ የቤተክርስቲያኑ ጉልላት ነው ቤተክርስቲያኑ ሲጀመር በመጀመሪያ ቤተክርስቲያኗ ላይ ያልነበረው ጉልላት ነው ቤተክርስቲያኗ የካቲት 6 ተሰርታ መቃኛዋ ቆቆሮ በቆቆሮ ተሰርታ ታቦቱ ከገባ በኋላ በሴቶች በር በወንዶች በር በካህናት በር 3 ቀፎ ንብ ገብቶ በዚህ ላይ ተጠልሎ የነበረ ነውና በዘመንና በሰዓቱ ማር እየሰራ መቅደሱ ላይ እየተንጠባጠበ ከውስጡ ማሩ እየተቆረጠ ለምዕመናኑ በጸበሉ አብሮ እየተሰጠ ካለባቸው የስጋ ደዌ በሽታ ብዙዎች ተፈውሰዋል መካን የሆኑት የንማር እየበሉ ልጅ አግኝተዋል ብዙ ተፈውሰውበታል ከውስጡ ንቡ እየተራባ እየበዛ ሲሄድ ወደዚህኛው የምታዩት ብዙ ቀፋውን የምታዩት ከዚህ ውስጥ የተራባ ከዚህ ውስጥ የተባዛ ንብ ነው ይሄ እንደምታዩት ማለት ነውና
በዓመት 3 ጊዜ አበይት ጉባኤ አድርገን የምንሰጠው ከዚህ ውስጥ የተቆረጠ ነው። ንቡ ማሩ ይታያችኋል። ንቦቹም አሉ። አሁን ዘምተው ሄደው ነው። በጠዋት ንብ ስለሚዘምት ነው እንጂ ጠዋት ላይ ወይ ማታ ላይ ቢሆን ሁሉም ንብ መታየት ይችል ነበርና ከዚህ የተቆረጠውን ንብ ነው በዓመት 3 ጊዜ ለምዕመናን በነፃ እየሰጠን የተፈወሱበት የዳኑበት ማለት ነው። ከዚህ የቀመሰ ሁሉ ከበሽታው ድኗል። ልጅ የሌለው ልጅ አግኝቷል። ጤና የሌለው ጤናውን አግኝቷል። የካንሰር፣ የጨጓራ፣ የተለያየ HIV፣ የደም ግፊት ያለባቸው ሁሉ በዚህ ማር ድነው ተፈውሰው ምስክርነታቸውን ሰጥተዋል ማለት ነው። ከዚህ ጀምራችሁ የምታዩት ያው በመጀመሪያ ካሳየኋችሁ ከጉልላቱ ላይ ያለው ንብ ነው እየወለደ በባለሙያ ያስጠናን ወደዚህ ያመጣ ነው ማለት ነው። ከዚህ ጀምራችሁ ያው ብዛቱ ያው አሁን ረፋድ ላይ ስለሆነ ያው ዘምተው ስለሄዱ ነው እንጂ ሁሉም ንብ ያለበት ነው። ይሄጋ ይዋሉ ንቦቹ ከዚህ ላይ እየተቆረጠ እንዳለ ለምዕመናን የምንሰጠው አሰጣጣችንም ያው በነፃ ነው የምንሰጠው። ሀብታም አንል ድሃ አንል፣ ለሁሉ እኩልነት ነው የምንሰጠው። እዚህ ጋር ውሃ አለ፣ የራሳቸው የጸበል ውሃ አለ። ከዛ እየቀሰሙ እየመጡ ነው እዚህ ማር እየሰራ በባለሙያ የሚቆረጠው። እንደምታዩት ጥሩ ቦታ አግኝቷል። ከዚህ እየተቆረጠ ነው። በዚህ ሰሞንም አሁን ወደፊት ጉባኤ ስላለን ተቆርጧል። እንደምታዩት በዓመት 3 ጊዜ ነው የምንሰጠው። ይሄው ሁሉም ያለበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ቦታ የአካኮ ምዕራፈ ቅዱሳን ዳግማዊ ስሪንቃ አርሴማ ይባላል። እንግዲህ ይህ ቦታ የሚገኘው ከአዲስ አበባ 16 ኪሎ ሜትር ላይ ርቀት ላይ የሚገኝ ሲሆን በዚህ ቦታ ላይ ሁሉም ሰው እንደሚረዳውና እንደሚያውቀው የዳኑት በጣም እጅግ ሰፍረን ለክተን የማንጨርስ ቢሆን በጥቂቱ ከካንሰር የዳኑ አሉ፣ ከኤችአይቪ የዳኑ አሉ፣ ከቁርጥማት የዳኑ አሉ፣ ከአጋንንት ስራት የተፈቱ አሉ፣ ከብዙ በሽታ የዳኑ አሉ። እንግዲህ በዚህ ቦታ ላይ ከምስራቅ ይመጣሉ፣ ከምዕራብ ይመጣሉ፣ ከሰሜን ይመጣሉ፣ ከደቡብ ይመጣሉ፣ ከሩቅ ከውጭ ዓለም እንኳን እየመጡ እዚህ የዳኑ አሉ። ለምሳሌ ከካናዳ በአልጋ ተሸክሞት የትም ማንም ሊያድነው ያልቻለውን ከካናዳ በአልጋ ተሸክሞ መጥተው እዚህ ቦታ ደርሰው ቢሞትም ይሙት ብሎ ቤተሰቦች እዚህ ጥሎት ሄደው ከተወሰነ ከአንድ ወር በኋላ ግን ይህን ተራራ እየዘለለ እንደወጣ ይሄ የሚታወቅ ታሪክ ነው። ሌሎችም እውራን የበሩበት ቦታ፣ ጎባጣ የቀናበት ቦታ፣ ሽባ የሚተረተርበት ቦታ፣ ዲዳ የሚናገርበት ቦታ እንደሆነ በየጊዜ የመጡ የሚናገሩት ይሆናል ማለት ነው። እንግዲህ ከብዙ በጥቂቱ እነዚህን የምናያቸው ዛሬ ግቢ ውስጥ የምናገኛቸው ማለትም በአካኮ አርሴማ ግቢ ውስጥ የምናገኛቸው እነዚህ እናቶች ከብዙ በጥቂቱ የዳኑ ናቸው። ከምን ዳኑ? ከዚህ ቀጥሎ የሚናገሩ ናቸው። እናታችን እርስዎ ከየት የመጡት? ከምን የዳኑ? የዛር መንፈስ ነበረ። የዛር መንፈስ ነበረቦት? የዛር መንፈስ ነበረ እና በጣም ያሰቃየኛል። እህል ሁሉ አያስፈላኝም። በቃ ትምህርት ቤት አጎቴ ሀብታም ነውና ትምህርት ቤት አስገባኝ፣ ስራ ማስገባኝ። በቃ ከጭንቀቴ የተነሳ እንግዲህ በሞትም ምንም ቢሆን ብዬ ጸበል ገባሁ። ጸበል ስገባ ታሰረ። ሲታሰር በቃ በጣም ያንከባልለኛል። ወደ ገደል ወደ ጅብ ሁሉ የማያደርገኝ የለም። እህልም ይከለክለኛል። የተመረቀ የማያስበላኝም። 2 ልጆች ደግሞ ወንድ ልጆች አሉ። እነሱም ተሰቃዩብኝ። በጣም ተሰቃዩ ነውና ጸበል ስገባ ታሰረ። በኋላ ደግሞ መተቱን ላስገባኝ። እንደዛ እያለ መጨረሻ ላይ እዚህ ሰማያት አመጥቼ ማለት ነው። የልጆችም ተሳበ። እንደገና እንደዚሁ ተይዤ ሰው ነው የሚያስታመነኝ። ዞሮ ሰው ነው የሚያስታመነኝ። ራስን አላለም። ጸጉሬን እየላጩ እምነቷን እየቀቡኝ ምን እያሉ እህል 10 ቀን 20 ቀን አልበላ። አሁን የልጆችም የኔም በእኔ ተስቦ ድኜ ይሄው እንግዲህ ሀቲ ነኝ ከልጆች ጋር
በሰላም አስተናግታኛል። አውርቻ አልዘልቀውም የእሷን ስራ። አሁን ካሉበት ድነዋል። አሁን ድኛ ለምንም ብሎ አዲናይ ነው የፈታ በአካኮ አርሴማ ነው ሄዳል። በአካኮ የመጨረሻው ስኬል እኔ በጣም ያመኝ ነበረ። እግሬን መዳችን ከሰመድ ከዛ ጭንቀት ነበረብኝ። ጭንቀትን ተስተካክያለሁ። ከቤተሰብ ተተለዩ 4 ዓመት ሌላ ጠበል ስጠመቅ ነበር ቆየሁት። እዛ ስላለው ወደዚህ ታፍን ደስ ሲልኩ ይፈቀዳል። ከምን ዳንሽ? ስጠመቅ ዝመቼ ስጠጣ ጠበልና ስጠመቅ የማር ጠበል ስጠጣ። እሺ እንግዲህ ባጭሩ እህታችን ያለችው ስመጣ ሰዎች ደግፈውኝ መቆም አልችልም ነበረ የመጣሁን። ከቤተሰቦቼ ከተለየው 4 ዓመት ሞልቶኛል። ስለዚህ በ4 ዓመት ከቤተሰቦቼ ተገናኝቼ ባላውቅም ከእግዚአብሔር ጋር ተገናኝቻለሁ። ዳግማዊት ስሪንቃ በአካኮ የምትገኘዋ ቅድስት አርሴማ አሁን ፈውሳኛለች። ሰዎች ደግፈው ቢያመጡኝም ሰዎች እዚህ ቢጥሉኝም እሷ ግን አንስታኛለችና ከወደኩበት ቦታ የተነሳ ነው ብላለችና እልልታ ያስፈልጋል። ልበሉ እሺ። እናመሰግናለን። የመንፈስ ጭንቀት ከባድ መንፈስ ጭንቀት ነበረብኝ። እግሬም ዳመንፈስ አለ ህመም ይዛር እንዳለ ሰብስቦ እያንዳንዱን ነገር ሰብስቦ ከኔ ጋር ላይ ነበረ። አንድ ሰራዊት አልቀረውም እና እሷ ግን ከመናገር በላይ ናት። ይሄን ያህል እንዲህ ብዬ መግለጽ አልችልም። ፍቅር ናት፣ ፍቅር አስተማሪ ናት፣ ምህረትም ናት። የምህረት ደጅ ነው ደጁ። ስለዚህ እንባዬ ይመጣል። ዛሬ እንደውም ያዥልኝ ብያት ነው እንጂ ከብዙ ነገር ነው የዳንኩትና አሁን ነፃነቴን አውጃለሁ። ነፃ ወጥተሻል። አሁን ነፃ ወጥቻለሁ። እግዚአብሔር ይመስገን። ለጋው በአካኮ አርሴማ ቅድስት አርሴማ ግቢ ውስጥ የሚመጣ ሰው የተመረጠ ነው፣ በእሷ የተወደደ ነው። ያልተመረጠ ሰው በግቢው ያመጣል። ደህንነቷም ልዩ ነው በጣም። እኔ ይሄ ነው ብዬ የምናገረው ነገር የለኝም። ለእሷ ካረገችልኝ ነገር የተነሳ እኔ 12 ዓመት ከሰው ሀገር ተቀምጬ መጥቼ እቤቴ ስመጣ ከወንድሜና ከልጄ ጋር ነው የምኖረው። በጭራሽ ከእነሱ ጋር መግባባት አልቻልኩም። ሱሰኛ ሆነው በአጓጉል ህይወት ውስጥ ነበር ያገኘኋቸው። እኔ እንዴት ብለሽ መጣሽ ብትሉኝ አላቅም። እንዴት አርጋ ይዛኝ እንደመጣች አላቅም። ብቻ በግቢዋ ተገኝቼ ልጄና ወንድሜ ካልማርሽልኝ በቤቴ እንዳመልሽ ነው ያልኳት። በሚገርም ሁኔታ ልጄና ወንድሜ ብቻ አይደለም ማረችልኝ። እኔ ካሰብኩት ህይወቴ ዘመኔ ሁሉ ካለፈብኝ ነገር ሁሉ አስተካክላልኝ፣ ካልጠበኩት በላይ አድርጋልኝ፣ ልጄን ወንድሜ ከሱስ አውጥታልኝ፣ የወደፊት እድላቸውን ሁሉ አስተካክላልኝ፣ ለዚህ አብቅታኛለች። ይሄ ነው አልላችሁ። ወደፊት ሁሉ ነገር ሲደረግልኝ ምስክሯ ሆነ አንደኛ መስካሪዋ እኔ ነኝ እና እሺ አሁን ድነዋል። እዚህ ከመጡ አካኮ አርሴማ ሲመጡ እንዴት ሰምቶ ነው ወደዚህ የመጡት? እንዴት ሰምቶ ነው ወደዚህ የመጡት? ልጅ ሰምቶ ነው ወደ አካኮ አርሴማ ይዞት የመጣው። አሁን ድነዋል። እሺ እግዚአብሔር ይመስገን። እልልታ ያስፈልጋል። እንኳን ሰውነቴን በጣም ተሳስቦ ነበረ። በጣም አጉንብሽ ነበረ የሚሄደው። እግዚአብሔር ይመስገን። ቅድስት አርሴማ ተመስገን። ከመጣሁበት እስካሁን በጣም ለውጥ አግኝቻለሁ። አሁን እንደፈለኩኝ ለመስራትም ለመንቀሳቀስ የምትችልበት ደረጃ አድርሳኛለች። እንደዚሁም እንደዚህ ስላደረገችኝ በግቢ ውስጥ የበረከት ስራዎችንም በመሳተፍ እሰራለሁ። ቀሪውን ደግሞ የቀረኝን ደግሞ እንደዚሁ ሰማዕቷ ፈጽማ እንድትምረኝ የእሷ ፍቃድ ትቀዳለች። አሁን ሰላም ነኝ፣ እግዚአብሔር ይመስገን። ወንድሜና ጫት ሲሪጅ ያመጡ የእጅ ቦታ አላቆም ነበረ። እግሬ በጣም አብጦ አያስሄደኝ ነበር። አሁን እግዚአብሔር ይመስገን የማርን ጸበል ጠጥቼ ቀንሶልኛል። በማር ጸበል ዳኑ እርሶ? እዚህ የማር ጸበል የማር ጉባኤ ላይ ተገኝቶ የማር ጸበል ወስዶ ነው የዳኑት? በዚህ በማር ጉባኤ ላይ ተገኝቶ አሁን ድነዋል። አሁን እግዚአብሔር ይመስገን። ይህ ደግሞ እንደምትመለከቱት በጣም የተለየ ስፍራ ነው። ልዩነቱ ደግሞ የተለየ የሚያደርገው ደግሞ አርምሞ የሚባል ቦታ ነው። አርምሞ የሚገባበት ቦታ ማለት ነው። አርምሞ ሲባል ዝምታ፣ ከእግዚአብሔር ጋር ብቻ ሆነው የሚነጋገሩበት፣ ከሰው ጋር የማያወሩበት ቦታ ነው። ዋነኛው ልዩ የሚያደርገው በዚህ ቦታ ውስጥ እንግዲህ ይሄ ታላቁ የቦታው መጽሐፍ መምህር ሊቀ ጉባኤ ኤፍሬም ወዳጆ ይባላሉ። እሳቸው እንደሚያውቁትም ምንድነው እዚህ ቦታ ልጅ የሌላቸው እዚህ አርምሞ ገብተው ሲወጡ ልጅ ያገኛሉ። በአጠቃላይ ትዳር ያጡ አባቶችም እህቶችም ወንድሞችም
ትዳር ያጡ እዚህ ቦታ መጥተው አርምሞ ይዘው ሲወጡ ትዳር ይዘው እዚህ ቦታ ስንቱ ተጋብቷል፣ ስንቱ ትዳር አገኝቷል። ይሄ ቦታ የአርምሞ ቦታ፣ አርምሞ ማለት ዝምታ ማለት ነው። በዝምታ ሆኖ ከእግዚአብሔር ጋር ብቻ የሚነጋገሩበት ሰፊ ቦታ ነው። ይሄ ቦታ እንግዲህ ተዘግቶ ነው የሚቀመጠው። እዚህ ሲገቡ በዝምታ አይናገሩም፣ አያወሩም ማለት ነው። ሽታ የሚሰሙት ሽታ ዕጣን ነው። የሚሰሙት የእግዚአብሔርን ቃል ነው። አይናገሩም። በአይናቸው በዲቫይን ኮንተምፕሌሽን ወይ ደግሞ ይሄ በመለኮታዊ ተመስጦ በምንለው ውስጥ ሆኖ ከእግዚአብሔር ጋር ብቻ ይነጋገራሉ። 7 ቀንም ከዛ በላይ በሱባኤ ቆይቶ እስከ 7 ቀን ባለው ጊዜ ውስጥ ከ3 ቀንም 7 ቀንም አርምሞ ከቆዩ በኋላ ትዳር ያጡ ትዳር አግኝተዋል። በእውነት ማለት ነው። ልጅ ያጡ ልጅ አግኝተዋል። ልጅ ያጡ እዚህ ቦታ መጥተው አርምሞ ሲገቡ ልጅ ያገኛሉ። በጣም ብዙ ነው። አድራሹ በጣም ሰፊ ነው። ምዕመናኑ የሚመጡት ምዕመናን የሚድኑበት፣ ሱባኤ የሚይዙበት፣ የሚያርፉበት ማረፊያ ነው። በዚህ እንግዲህ በዚህ አጋጣሚ ምንድነው እዚህ የራሱ ህግ አለው። ምንድነው ቦታው እንደሚታየው እንኳን ወደ አካኮ ምዕራፈ ቅዱሳን ዳግማዊቷ ሲሪንቃ አርሴማ ገዳም በሰላም መጡ ይላል። ይሄ ደግሞ የምታዩት ወደ ገዳሟ ሲመጡ ወንዶችም ሴቶችም ከርቀት ላይ ጫማ አውልቀው ነው ወደ ገዳሟ የሚገቡት። ጫማቸውን ይዘው ከመጡ በኋላ ጫማ እንዳይጠፋባቸው ንብረታቸውን ገዳሙ ተቀብሎ በዚህ መደርደሪያ ላይ ያስቀምጣሉ። ባስቀመጡበት ቦታ ላይ ቁጥር ይሰጣቸዋል። ሱባኤያቸውን ጨርሰው ሲወጡ ለ3 ቀን የሚወጡት ለ7 ቀን የሚወጡት ንብረታቸውን ከዚህ ያገኛሉ፣ ይዘው ይወጣሉ ማለት ነው። እንደምትመለከቱት ወርሃዊ የሴቶች ግዳጅ ሲመጣባቸው እዚህ ውስጥ ተዘጋጀው አዳራሽ ውስጥ ለ7 ቀን ያሳልፋሉ። ልክ 7 ቀን ተሞላቸው በኋላ ታጥበው ወደ ጸበሉ እንዲጸበሉ ይደረጋል። ወደ ቤተክርስቲያን እንዲገቡ ይደረጋል ማለት ነው። እንደምታዩት ቅድም ከጽዱ ስር የሚፈልቀው ጸበል ቅድም ያየነው ነው። ለሁሉም ተደራሽ እንዲሆን እዛ ቦታው ጠበብ ያለ ስለሆነ ወደዚህ ሰፊ ወደሆነ ቦታ ላይ ተሰርቶለት ነው። የሚያምር ጸበል ነው። በጥሩ ሁኔታ የተሰራ ብዙ ዋጋ የተከፈለበት ጸበል ነው። በዚህ የሴቶች ነው። በዚህኛው በምዕራብ በኩል ማለት ነው። በዚህ በምስራቅ በኩል የወንዶች ጸበል ነው። ማየት እንችላለን። በሰፊው የሚታይ ነው። ወደ ወንዶች ጸበል ገብተን ውስጡን እናያለን። ካየነው ከጽዱ ስር ከከርሰ ምድር የሚወጣ ንጹህ ጸበል በጣም ከሌላው ቦታ የተለየ ጸበል ነው ያየነው ማለት ነው። ቦታው አመቺ ስላልሆነ ወደ ታች ወደ ሜዳው ላይ መጥቶ ለሁሉም ተደራሽ የወንዶች ሴቶች ተደራሽ እንዲሆን እጅ ላይ ተገዷል ማለት ነው። ቅድም የወንዶችንና የካህናቱ የሚጠመቁበትን አይተናል። አሁን ደግሞ የሴቶች እናያለን። አንዱ ለአንዱ አይተያይም። በየራስ ሆነው አንድ ጊዜ 5 ሰዎች ገብተው ተቀብለው የሚወጡበት ነው። ወደ ውስጥ ገብተን እናየዋለን። ይሄ ነው ስንት ነው የሚያብረው። በዚህ ላይ ላስቲክ ለተፈኛ ነው። አንዱ ለአንዱ ማያት አይችልም። ደብራታችን ዛንዳታችን ተራሽ ቢቱው ኮንቴንት እንደሚታው ቢይፋቸው ይይፋቸው ይይፋቸው አንደ ይላ በዚህ ቦታ ላይ ሁሉም የኢትዮጵያ ምዕመናን ስርዓት እየተጠቀመ የገዳሙ በቅርብ ጸበሉ ቦታ ቅሬታ የሚያቀርቡ ካሉ አጠቃቀሙ ችግር ካለ የገዳሙ ውስጥ የሚቆጣጠሩ የጸበሉን የገዳሙ ሱባኤ የመጡት ምዕመናን እንዳይቸገሩ ችግራቸውን ለሳቸው በቅርብ የሚያቀብሉ ቀሲስ በየነ ይባላሉ። የገዳሙ ውስጥ የጸበሉ ቁጥጥር ናቸው። የገዳሙ ሁሉም ነገር በዚህ ለአገልግሎት የሚመጡ አባት ናቸው። ችግራቸውን ለነሱ ያቀርባሉ። ከዛም በኋላ ደግሞ ችግር ያለበት ካለ ወደ ጽሕፈት ቤቱ ቀርቦ እንዳኛለን ማለት በሱባኤም በጸበልም የሚመጣው ማለት ነው። እንደምታዩት እጢ ነው። ቅድስት አርሴማ መጥተው በጸበሏ ይወጣላቸው እጢ ነው። እጢው ሲወጣ በመጀመሪያ በማህፀኗ ላይ ነበር ያለው ይሄ እጢ የተቀመጠው። በሀገር ውስጥ በሕክምና በተለያየ ሕክምና በግልም በመንግስትም ተቋም ሕክምና ገብታ
መዳን አልቻለችም ነበረ። ወደ ውጭ ሄደሽ ታልታከምሽ የእጢ መወገድ አይችልም ብለዋት ተስፋ ቆርጣ በተስፋ መቁረጥ ውስጥ ሆና የአካኮ ምዕራፈ ቅዱሳን ዳግማዊ ጽድቃ ቅድስት አርሴማ ታሪክ በመስማት ወደዚህ መጥታ ለ7 ቀን ጸበሏን ተጠምቃ በዛም አጋጣሚ የቅድስት አርሴማ የማር ስጦታ ነበርና ጸበሉን ተጠምቃ ማሩን ተቀብታ ይሄ እጢ እንደምታዩት ከማይጸኗ ላይ ወጥቶላት እጹ ከወጣ በኋላ ልጅ መውለድ ይችላ ልጅ ወልዳ እዚህ ልጇን ይዛ መታ መስክራለች ማለት ነውና እጢው 2 ነው። ተሁለት ሰው ላይ ነው የወጣው። የኛው የአንድ እህታችን ነው፣ የኛው ደግሞ የአንድ እህታችን ነው። ሁለቱም ከማይጸናቸው ላይ ወጣ እጢ ነው። ገዳም ናትኝ ትልቅ ስራ የምትሰራ ናትኝ። አሁንም በተዘጋጀው እንትን መሰረት የአርሴማ የማር ዕደላ በ7 ስለሚደረግ እዚህ መጣችሁ ሁላችሁም እንድትፈወሱ እንድታገኙ ሁኑ። ምክንያቱም የዚች አርሴማ ማር ፈዋሽ ናት፣ ብዙ ነገር ታደርጋለች እና በዚህ ተጠቀሙባት። እቺ እንዳታመልጣችሁ ሆይ በ7 ለሚደረገው የማር ዕደላ ይህን መድኃኒት እንዳያልፋችሁ ሁላችሁም ተጠቀሙበት፣ ሁላችሁ ተገኙ። በዚህ የቅድስት አርሴማ በረከት ረድኤቷ እንዳያመልጣችሁ ሁላችንም ታናስበው መተን ተጭንቅ በሽታ ተፈተንባት፣ ተደም ግፊት ተስኳር በሽታ ስንጨናነቅ ወደ ሽንቁሩ ልንሄድ አስበን እሷ መልሳ ወዲህ አመጣችን በቃል ኪዳኗ። እኛ ታናስባ ዝመተን 16ን ትንቀመጥ እንኳን ስኳር እንኳን ደም ግፊት ተነሐሴ ጀምረን እስከ ዛሬ ድረስ ይህ ድህነት አግኝተንባት አሁንም ለ40 ጾም እዚህ ተማጽነን አሁንም መጃኛና መማሪያ የማህር ድህነት ስላለ በ7 እንዲያመጣቸው የተበረከተ ተካፈሉ ልጆች። ነገር ዋናው እኔ ወደዚህ ወደ ሽንቁሩ ነበረ አነሳሳችን ስንመጣ፣ ግን በአጋጣሚ አርሴማ እንግባ ተባብለን ወደ አርሴማ ስንገባ እንግዲህ በጊዜው እኔ የግፊትና የስኳር በሽታ ነበረብኝ። በዚያው ጉዳይ ነበር አመጣጥ እና ከዚህ መጣነ። ከዚህ ከመጣን በኋላ ቦታ ተሰጠነ። ቦታ ተሰጥቶን ሌሊቱ አዳር ሽንት 5-6 ጊዜ እነሳ ነበር። ሳዩ ህዝቡ የተኛውን አንድ ሰው እንኳን ተረምዶ መሄድ አይቻልም። አቤት ምንድነው ምን ሆነ አሁን ዛሬ እንዴት ተዋረድኩ ዛሬ ወይኔ ህዝብ ውስጥ እንዴት ገባሁኝ ብዬ ተናገርኩኝ። ወጣሁኝና ለማንም አይደለም የምናገረው ለእሷ ነው። አሁን አይ እናቴ አርሴማ እዚህ ጉድ አውጪኝ ዛሬ እንዴው ቢያንስ እንኳን በበሽታ እንኳን ባይለቀኝ ከሰው ላይ እዚህ ሸንቼ እንዳልዋረድ እንዴው አንቺ የርጅኛ አደራሽን ብዬ መድኃኒት ማት ይዤ ነበር፣ የወር መድኃኒት ይዤ ነበር በኪስ ገባሁኝ። እንግዲህ ያደረግሽ አድርጊኝ ብዬ ገባሁ። ተኝቼ አደርኩ። እንኳን 5 ጊዜ 6 ጊዜ አንድ ጊዜም አልተነሳሁም። በፊት አደርኩ። መድኃኒቱንም አልወሰድኩም፣ እንዲሁ እንዳለሁ ነው ያደርኩኝ። እስካሁን ድረስ አለ ቤቴ ሻንጣዬ ውስጥ መድኃኒቱ። ከሱ ጀምሮ እስካሁን ድረስ የስኳርም ሆነ የደም ግፊት መድኃኒት አልወሰድኩም። በሷ ኃይል ድኛለሁ። ስለቴ ጥላ ነበር፣ አሁን ጥላ ለማስገባት መጥቻለሁ። ያን ጊዜ በሰላም ያሳደርሽኝ ብዬ በዚህ ጥላ አጥቼ 200 ብር ገቢ አድርጌያለሁ። በዚህ ዕለት ግን አሁን ግን ዛሬ ግን የመጣሁትኝ አንድ ጥላና አንድ ሻማ አለብኝ። እሱን ለመስጠት ገዳምና ለነቴ እንዳመጣችሁ ሁሉም ወገኖቼ እየመጣችሁ ተጠቀሙ። ይሄን ያያችሁ በእኔ የደረሰ እናንተም ተገላገሉ። ከበሽታችሁ ተገላገሉና እኔ ተገላግያለሁ። በምዕራፈ ቅዱሳን አካኮ ዳግማዊ ስርንቃ ቅድስት አርሴማ መጋቢት 7 ዕለተ እሑድ ጠዋት በዕለተ መጻጉዕ የማር ስጦታ ከ2 ሰዓት ጀምሮ ለመላው ሕዝበ ክርስቲያን ስለሚሰጥ ሁላችሁም በሰዓቱ ተገኝታችሁ የማሩና የጉባኤው ተካፋይ እንድትሆኑ ጥሪያችንን እናስተላልፋለን። ወደዚህ ቦታ ትትመጡ በዕለቱ በማሩ በሚሰጥበት ቀን ሰፊ ዕቃ ይዛችሁ ማሩን የወሰዳችሁትን ማር በጸበሉ አባስታችሁ ወደ ቤትም ወደ ውጭ ሀገርም መላክ መውሰድ ትችላላችሁ። መንገዱና ቦታው ሰላም ስለሆነ
ወደ ቦታው ስትመጡ ያለምንም ስጋት መታችሁ ተጠቅማችሁ ማሩን ወስዳችሁ ጸበሉን ወስዳችሁ መጠቀም ትችላላችሁ። ላልሰሙት ሁሉ እንድታሰሙልን ቅድስት ቤተክርስቲያን ስም መልእክታችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የምታዩት ቅዱስ አማኑኤል ቤተክርስቲያን ዋግምራ ሰቆጣ ሀገረ ስብከት ውስጥ የሚገኝ ቤተክርስቲያን ገዳም ነው። ወገኖቼ ይህንን ቤተክርስቲያን በተቻላችሁ መጠን እንድትረዱት። ምክንያቱም ገንዘብ ከእግዚአብሔር የሚሰጥ በረከትም ነው፣ ፈተናም አደራም ነው። ገንዘብ ከእግዚአብሔር የሚሰጥ ፈተናና አደራ ነው። ስለዚህ አደራችንን እንወጣበት። ምክንያቱም ዋጋችን በሰማይ ይሆናል። ይህ ቤተክርስቲያን ብዙዎች የምንድንበት የምንፈወስበት በስጋም በነፍስም የምንፈወስበት ነውና ይህ አካባቢ ደግሞ ምንም የሌለበት ደሃ ቤተክርስቲያን ስለሆነ በእውነት ይህንን ቤተክርስቲያን ብትረዱ በሩቅም ያላችሁ በውጭም ያላችሁ ይህ የሚደርሳችሁ መልእክት ሁሉ በሀገር ውስጥም ያላችሁ ይህንን ቤተክርስቲያናችንን እባካችሁ እንድትረዱልን። ስለዚህ ለሁላችን በረከት ነው። ይህን የምትረዱ ሁሉ በስጋም ይባርካችሁ በነፍስም የዘላለም ሕይወትን ያውርሳችሁ አደራ እላለሁ ልጆቼ። ይህን እንደምትረዱም ደግሞ ተስፋ አደርጋለሁ። ክርስቲያን አባቶቼ፣ ወንድሞቼ፣ ልጆቼ፣ እህቶቼ አደራ እላችኋለሁ። በዚህ በአናቱ ጎርፍ ገባበት ቤተ መቅደስ ከውስጥ አሁን ፈርሶ ይገኛል። በቃ ምንም ነገር የለበትም። ያንን ሲፈርስ አሁን ለጊዜው አመተን ከዚች ይኸው መቃረጃ የነዚህ ያልኩ መጋረጃ የሌለው ባዶ ጥሬ ኳኛ ይሄ የከፍትና የፍየል ማደሪያ እንጂ ታዋት አልነበረም። ግን ለዕለታዊ ግን ሲቸግረን አመተን ሄቼ አስቀምጠን ያው እንገኛለን። እና ስለዚህ ግን ባላችሁ ነገር 15ኛ በዛ አነሳንንም ያላችሁ ነገር እርዱን።